በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባከበረን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምስዋላችሁ እንደምን አረፈዳችሁ? አሜን። እግዚአብሔር በቸርነቱ በምሕረቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሜን። ለዚች ቀን ለተከበረችው ቀንም ለአባታችን ቅዱስ አዳም መታሰቢያ ቀን እንኳን በድጋሚ አደረሳችሁ። አሜን። እግዚአብሔር ድንገት ይፈቅድልን የሚያዝያ 16ን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ሚያዝያ 16 በዚህ ቀን በአርማ አገር ኤጲስቆጶስ ቅዱስ አንቲኖቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊ ዮሐንስ ረዱ ነው። እርሱም ከአይሁድ ወገን በግዛት ውስጥ አንድ ሰው የሚታይ እስከ አልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌም ባፈረሳት በአስባሲያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግስት ትውልድ ያላቸው ብዙዎች ገደላቸው። ለመንግስቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሳቸው ድል አድራጊና እርሱም ወገኖችም እንደሆኑ ክርስቲያኖች ይናገራሉ። ስለዚህም ከአረማውያን ከአማንያን ብዙዎች ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። ዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የአይሁድን ወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግስት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉስና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየስራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃያትን አሰቃየ። እርሱም በስቃዩ ውስጥ በመታመን ጸና። ከዚያ በኋላ ከናስ በተሰራ በላመ ፈጅጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጡ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚያ በኋላ ስሙን ለሚጠሩት መታሰቢያውን ለሚያደርጉ ከነፍስ ከስጋ ደዌ ሁሉንም ይፈውሳቸው ዘንድ እግዚአብሔር ፈለገ። ከዚያ በኋላ ከናስ በተሰራ በላመ ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑም ሊጥሉት መምናን አንስተው ታላቅ ክብር ፈጽሞ እያመሰገኑት ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውን የሚያረጋጋውን ቸር ጠባቂ እረኛን ታማ አገልጋይ ካህን የሚለውን መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገር በሰማዕትነት እንዲሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞም ከስጋው ጣፋጭ የሽቶ ቅባት እንደሚፈስ ለእርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የሰማዕታት 70 መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉን አይላፍ መላእክት እያሳሰቡ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ። ኢየሱስ ክርስቶስ በአንድነት ይማረ። ኢየሱስ ክርስቶስ በአንድነት ይማረ ለዘላለሙ አሜን።